ነገር አይታያችሁም? ሂጂልኝ ብላለች፣ ትውጣልኝ ብላለች። ልጄን ቁጭ አድርጋ እናትህን ሸኛት፣ እናትህ ከዚህ ቤት መሄድ አለባት ስትል አልነበር እንዴ? ያው ሄድኩላት። አሁን ራሷ እልህ ውስጥ መጋባት ጥሩ እንዳልሆነ ነግሬያት ነበረ። ተይኝ ብያት ነበር። ይቅርታ ጠይቂያት ነበር። እግሯ ላይ ወድቄ ነበር። ማሪኝ ጸጽቱ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ትናንትና ቪዲዮ ሰርቼላችሁ ነበር ማለት ነው። አንደኛዋ ሌባ እናት አልተገኘችም ብያችሁ ነበር። ዛሬ መጣች ማለት ነው። አንዳንዴ ማለት ነው ራሳችን የምንሰራው ስህተት የራሳችን ስህተት አዙሮ እንደሚያገኘን እናውቃለን ማለት። አሁን እዚህ ጋር እኔ በእናትየዋ አልፈርድም። በነገራችን ላይ በእናትየዋ አልፈርድም። እናትየዋ ብዙ ነገሮች እንትን ልትል ትችላለች። ግን ማነች ስሟ ተንሳኤ ማለት ነው። ተንሳኤ በጣም ተንኮለኛና የሆነ እንትን ነገር ነች ማለት ነው። እኔ ከቡታጀራ የሚመጡት ሴቶች ምን እንደሆኑ አላውቅም። የሆነ መተት ምናምን ያምናሉ። እና እናትየዋ እንግዲህ ተጎልታለች። እውነቴን ነው የምላችሁ። ይቅርታ ብላለች። በፊት እንደውም እኛ በእናትየዋ ምንፈርድ ነበረ። እናትየዋ ፈልጋ አጋብታ እንደዚህ የምትሰራው ምናምን እያልን፣ ግን እሷ ነች ልጅቷ ነች በጣም እንትን የምትሰራት ፋውል የምትሰራት ማለት ነው። ታያችሁ ብዙ ጊዜ ሴትዮ እናትየዋ ይቅርታ ልትጠይቅ ስትል እሷ የሆነ በቃ ጭቅጭቅ እኔ እንጃ። እንደዚህ አሁን ሩታን ኃይለኛ ምናምን እያላችሁ ሩታን እንትን ትላላችሁ። ሩታ እንደዚች አይደለችም። ሩታ በጣም የተረጋጋችና እንትን ያለች ሴት ነች። እችኛዋ ግን የሆነ እንትን አለባት። እንግዲህ ካያችሁ እስቲ የሩታ እናት፣ በነገራችን ላይ የሩታ እናት አሁን የአብርሃምን እናት እንደዚህ ብላ አንቺ መድኃኒት ልትሰጭ ነው ለልጄ ምግብ አትስጪ፣ ቁልሷን እኔ ነኝ እንዳትገቢ ከልጄ ክፍል ትላለች። እንዲህ የአብርሃም የሩታ እናት ማለት ነው። እንዲህ አይታችኋል እንዴት በፍቅር የዛን ጊዜ ተቃቅፈው እንትን ብለው እንትን እንዳሉ ማለት ነው። እና አንዳንዴ ያላዛል እናት ትክክል ነች የሰራችሁ ብዬ ነው እንትን ብለው። ለምን መሰላችሁ? ያረጓትን ነገር እኛም እንደኛ ሁነን በእኛስ ቢከሰት በእናታችንስ ቢከሰት ብለን ማሰብ አለብን። ቀላል አይደለም። ቁልስ ሰልታ እንደ እናት ማለት እኮ ነች ለልጇ። ከዛ ልጅቷን እንዳታይ ይኸው እየተናገረች ነው። እንግዲህ ቪዲዮን አስገብቼላችኋለሁ። ልጅቷን ከለከለችኝ አለች። እስቲ እንግዲህ እንደፈለግሽ ሁኚ፣ ይቅርታ አስተናትሽ ታልጠየቅሽኝ እስከ ዘላለም አታገኛትም፣ መተሽ ፈልጊኝ ብላታለች። እንደዚህ አይነት እልህ መገባባት እኔ ልጅቷ ገና የ8 ቀን ልጅ እንዴትስ ነው እንጃ። እንዴትስ የሆነ እንዴትስ አንድ ቀን አዳርስ እንዴት አደረች ብዬ አስባለሁ። በነገራችን ላይ ያወተ ጡጦ ምናምን ስለሚገና ሲወለዱ እንትን ስለሚሉ ታሳድገታለች ብዬ አስባለሁኝ። እንግዲህ ልጅን ቀምቶ ልጅ መቀማትን ልጄን ወደሽ ልጄን አቅፈሽ እየተኛሽ እንዴት እኔን እንደዚህ እንደ ጥላት ታይኛለሽ? እንዴት ልጄን እንዳላይ ትከለክልኛለሽ? ነው አሁን አባባሏ ማለት ነው። እኔ እናትየዋ የተንሳይ እናት ማለት ነው። እየሰራችውን ስራ ማንም ሰው ሊደግፋት አይችልም። እነሱ አማይ ተሆኑ ኦርቶዶክስ ተሆኑ በስመ አብ ወልድ መንፈስ ቅዱስ ብለው እኮ መብራት ይችላሉ። በምንም ታምር ምንም ልታረግ አትችልም። ያዛሪያስ እናት ማለት ነው። ቁልስ ሰልታ ስትወስድ አትበላም ብለው ከለከሏት። እናትየዋ ልጅ ደግሞ አነጋገራቸው ወይ ቪዲዮ ላይ ባይወጡ ጥሩ ነው። አነጋገራቸው ምን አረኩኝ እንድትበላ ስላልፈለግኩ ነው። አንተ ባለጌ ነህ፣ አንተ እንደዚህ ነህ፣ እናትህ ባለጌ ነች። እንደዚህ እኮ አይባልም። ተከባብሮ እኮ ነው የሚኖረው። የታየውንም የተሰማውንም እስቲ የሩታ እናትና የአብርሽ እናት አንድ ቀን ሲሰዳደቡ አይታችኋል እንዴ? እኔ እውነቴን ነው የምላችሁ። የሩታ እናት የሆነ ነገር ወታ ትበል፣ የአብርሽ እናት ግን ምንም ነገር የምትለው ነገር የለም። ስለ ልጆቻቸው ልጆች እንደዚህ በሉ ነው የሩታም እናት የምትለው። ልጄን አታሰቃዩብኝ ምናምን ነው። እች እኮ ለልጄ መድኃኒት ልትሰጫት ነው። በር ዘግተው ከመቀመጥ እንዴ እናትህን አስወጣ፣
ነይ ብለው ጠልተው እናተ ትንጣ ሲሉ ቪዲዮ ላይ ነው። አራት ትንጣ እዛው ትሆን እኔ እናቴ መታ በኋላ እንድትቀያየም አልፈልግም ሲል አረ እኔ ምንም ችግር የለም እኔ ምንም እንደጠበዋ እኔ ምንም አላደርግም ብለው መጣች እናት እውነት መስሏት መጣች። ከመጣች በኋላ ይህን ያህል ማንገብገብ ምንድን ነው? አንቺስ ማነሽና ነው እንደዚህ የሆነ አንዳንዴ ከእንትን ሲወጥ እኮ የሆነ በቃ ከሚያውቁት ዓለም የመጡ ይመስላችኋል መሰለኝ። እግዚአብሔርን እውነቴን ነው የምላችሁ። አንዳንዴ ድህነት ማለት ነው ትንሽ ስታገኙ በቃ ሀብታም የሆናችሁ ይመስላችኋል። የነበራችሁበትን ነገር ትረሳላችሁ፣ የመጣችሁበትን ትረሳላችሁ። አንቺም እኮ ለሩታና ላብሬሽ በይ፣ ከዛ በኋላ ደግሞ ካዛለች ጋር ተገናኘሽ፣ እድሜ ለሱ በይ። እዚህ ደረጃ የደረስሽው እንዴ ምንድነው? የሰው እናት እንደዚህ ማንቋሸሽ፣ እንደዚህ እንትን ማለት፣ እንደዚህ የሆነ በቃ እንዴ። እስቲ እንግዲህ የልጅን ነገር ቅመሹ ብላሻለች። ለማንኛውም እውነቱን አውጥተዋለች እናትየዋ። በጭራሽ ይቅርታ ታልጠየቃችሁ አልሰጣችሁም፣ ይቅርታ ተጠየቃችሁ እራሴ አንጥቼ እሰጣችኋለሁ ብላችኋለች። ምንም ልታረጓት አትችሉም። እስቲ በህግም ብትሄጂ በምንም ብትሄጂ አታገኙኝም፣ ሐዋሳ መስሌሽ ብትፈልግኝ አታገኙኝም ብላሻለች። ስለዚህ እናንተ ተከባብራችሁ እንዴ ምንድነው? ህጣን ልጅ እንደዚህ መጫወቻ ነው እንዴ እንትን አረጋችሁት እንዴ? ወልዶ በቃ አሻንጉሊት የቪዲዮ መስል ያረጋችኋቸው እንዴ? እኔ አንዳንዴ እንዴ ወልዳችሁ አይደለም እንዴ እናንተ ሰዎች? ምንድነው የልጆቻችሁን የቪዲዮ መስሪያ እንደዚህ መጫወቻ የምታረጓቸው እንዴ? ጉድ እኮ ነው ዘንድሮ። እኔ በጣም ነው የገረመኝ። እኔ በአሁኑ ማለት ነው ማለት ትናንትና አሁን ሰርቻለሁ ቪዲዮ አይታችሁታል። 2 ሌቦች በዓለም አቀፍ ህግ እየተፈለጉ ነው ብያችኋለሁ። እንግዲህ ያው ዓለም አቀፉ ህግ እንትን ተብሎ ተሽሮ ማለት ነው አሁን ነጣነታችንን አውጥተናል። ነጣነን እኔ የልጅ ልጄ ነች አሳድጋታለሁ አንቀባርልኝ ስነ ስርዓት አስይዤ ብላለች። እንግዲህ አያትየው በቃ እንግዲህ አብርሽም አክስት እንደዚህ ዛሬ ማታ ወጣ እንደዚህ ትናገራለች። ሩታ ከግሬ ላይ ታልወደቀች ልጇን አልሰጣትም እኔም አንቀባርልኝ አሳድገዋለሁ ብላ እንግዲህ ብዙዬም ትመጣለች ማለት ነው። ለማንኛውም ሸላይክ እያረጋችሁ ይሄን ቪዲዮ ሸላይ ካድርጉት ማለት ነው። እህቶቼ አበረታቱኝ እላችኋለሁ። እኔ ትንሽ ቪዲዮን አስገብቼላችኋለሁ። እኔ በጣም እኔ እዚህ ጋር ምንም ልፈርድ አልችልም። እኔ በእሷ እናት በጣም ነው ያዘንኩትም የፈለድኩትም። እነዚህ እናት ብዙ ሊያረጉ ይችላሉ። አሁን ግን ተጠጥታ ልጅ እንደ እናት ልታርስ መጣች። ነይ ተብላ ነው የመጣችው እንጂ መታ አይደለም። ነይ ልጅሽን ማድረስ አለብሽ ተብላ መጣች። ከዛ ከመጣች በኋላ ይሄን ያህል ምንድነው? እስከ ዛሬ ያንን ሁሉ ጊዜ ስትኖር እና አቤትሽ እኮ ውስጥሽ ነበር ማለስ የነበረብሽ እንደወጉና እንደንትሉ ቢሆን ማለት ነው። እናትየዋ ማለት ነው። እዚህ ከልጅ ቤት መተሽ ቁጭ ብለሽ አይደለም፣ ከማች ቤት መተሽ ቁጭ ብለሽ አይደለም። ልጅሽን እኮ ማለስ የሚገባሽ ከቤትሽ ወስደሽ ነው። ቤትሽ ወስደሽ ነው። መጀመሪያ ከቤትሽ ወስደሽ ስታርልሽ ነው። ከሰው ቤት ቁጭ ብለሽ አንቺ ከልካይ፣ አንቺ ፈራጅ፣ አንቺ ቆስቋሽ አትሆኝብን። ጉድ እኮ ነው ዘንድሮ።